ሙሽሪት ሙሽራው ሚዚዎቹ ያለው ድግስ ምናምን ዛሬ በእንግሊዘኛ የምናያቸው ኦኬ ለዩቲዩብ ተከታታዮቻችን የምናያቸው ቪዲዮዎችን የሚያመለክተው በሱ ላይ ዌዲንግ ኤክስፕሬሽንስ ኤንድ ወርድስ ይላል። ስለዚህ በእነሱ ዙሪያ እንሰራለን። እሺ አሁን ቀጥለን የምንሄደው አንደኛ የሴት ሚዜ ጋር አንደኛ የሴት ሚዜ የወንድ ሚዜስ አንደኛ የወንድ ሚዜ ለገምት ጀንትል ኦፍ ምናምን አንደኛ ሚዜ እንትን ምን ይመስላል? like what is their task and everything? አንደኛ ሚዜ አበባ አላቀ ፈረንጅም አለው ግድ ነው አላቀው የሆነ አንደኛ ሚዜ ምናምን ሆነ ምናምን አታውቅም? አላቅም። አንደኛ ሚዜ ነው በብዛት ቢይዘው ሪንግ ቢረር ናቸው። ከዛ ላይ አስባለሽ አቀብለኝ ሲሉ ጠፍቶበት ነው ማለት ታዲያ እሳቸው እያነበቡላቸው ምን ይባባላሉ? ይሳሳማሉ እያነበቡላቸው ስለዚህ ይሄን በደንብ አጥናው። እሺ till days do us part ስታገባ ይጠቅማል። በሰላምና በፍቅር በደስታ አቧይ ለያችሁ። እንዴት ከረማችሁ የማይ እንግሊሽ ቤተሰብ? so how you doing? we're back with another video. so ዛሬ ደግሞ እንደተባባል ነው እንግዲህ ከሰርግ ጋር ምናምን የተያዙ ቃላቶች and ኤክስፕሬሽኖች አሉን ማለት ነው። ኦኬ እነሱ ላይ በደንብ እንሰራለን። አገባ እንዴ ይሄኛው ታሳስ ጥር የካቲት ምናምን አቤል ይባላል ነገር ታውቃላችሁ። አልፈን ብዬ ነበር የካቲት መጋቢት ሚያዝያ ግንቦት ምናምን ከጾም በኋላ ታገባለህ ብዬ አስቤ የለም ወፊል መልካም። እሺ ስለዚህ የምናያቸው ቃላቶች ከነሱ ጋር ይመጣሉ። ሰው በደንብ ቃላቶቹን ስነግራ አንተ ትነግረኛለህ። ሰው ይሁን ጀስት ሙሽሪት ምንድነው የምትባለው? ሙሽሪት ሙሽሪት ምን ነበር? ብራይድ አስደነገጥኩ እንዴ? አወዘገ ሙሽሪት ብራይድ ነች። እሺ ስለዚህ በደንብ ይዩት ብራይድ። እሺ ሙሽራውስ? ሙሽራ ብራይድ አለ። ከዛ አላቅ። እሺ ግሩም ይባላል። በያዘው ግሩም ኤርሚያስ የምታውቀው ከሆነ ግሩም ብራይድ so the groom and bride አይደል? እሺ አሁን ቀጥለን የምንሄደው አንደኛ የሴት ሚዜ ጋር አንደኛ የሴት ሚዜ አረ አለቆ alright so maid of honor ወይም ደግሞ like maid of honor ይባላል አይደል? so like she's the honorable maid ማለት ነው አይደለም? ቅድሚያ የሚሰጣት ብዙ ጊዜ አይተህ ከሆነ የቤተሰብ አባል ዘመድ ጓደኞች ምናምን ነው የሚሆኑት። ኦኬ ስለዚህ እነዚህ ምን ይባላሉ ማለት ነው? maid of honor ይባላል። so አንደኛ የሴት ሚዜ ማለት ነው። እሺ what about የወንድ ሚዜስ? አንደኛ የወንድ ሚዜ ለገምት ጀንትል ኦፍ ምናምን ቤስት ማን ነው የሚባለው። ቤስት ማን is like አንዳንዴ ቤስት ማን ነምበር 1 ምናምን ይላሉ፣ ግን ቤስት ማን is የወንድ ሚዜ አንደኛ ሚዜ ነው። የሴቷ ሚዜ maid of honor ትባላለች። ኦኬ ከዛ በኋላ ግን የሚመጡት ግን የሴቷ ሚዜዎች አሉ አይደል? የሚደረድሯቸው የሚዜዎቹ የአንደኛና የአንደኛ ሚዜ እንትን ምን ይመስላል? like what is their task and everything? አንደኛ ሚዜ ያው እኛ ሀገር ብዙ ታስክ አለው። ታስካቸው ነፍ ነው አይደል? ምንድነው ለምሳሌ የሚያደርጉት? ለምሳሌ ያው ዋናው ሙሽራውን በገንዘብ ፋይናንሻሊ ሰፖርት ያደርጋሉ። ይዛቀ ወጪዎቹ ነው ከቨር ያደርጋሉ ማለት ከኪሳቸው አውጥተው። አዎ ታው እንጂ አንደኛ ሚዜ አገናኝ እንዴና ለዛ እኮ ነው የሚጠላው። ፕላን ያደርጋሉ፣ በሱስ ማማሉ ዌዲንጉን ፕላን ያደርጋሉ። አብረው ናቸው ከመጀመሪያው ጊዜ ጀምሮ አይደል? ስለምትለብሰው ሱፍ ምናምን ከሴቷ ጋርም ያሉትን ብቻ they are leading lead ያደርጋሉ። so they are at the front and they do all these things ማለት ነው። so ስለዚህ leading role አላቸው ነው አንደኛ ሚዜዎች አይደል? ሌላም ማለት ሰፖርት ምናምን አለ። ነፍ እንትን ይኖራቸዋል። so that's it ምን ግር ምናምን ይዛል maid of honor and best man ብለናል። ኦኬ ስለዚህ ሚዜዎቹን በሙሉ bridesmaid ነው የምንላቸው የሴቶቹን። ኦኬ bridesmaid ምንላቸው ወይ ደግሞ bridesmaids ምንላቸው የሴት ሚዜዎች ናቸው ከሁለተኛ እስከ ምናምን ያሉት። so groomsmen ደግሞ የወንድ ሚዜዎች ናቸው። ቀድመን ብለናል best man አይደል? ከዛ groomsmen ይባላሉ። that means የሙሽራው ወይም ደግሞ የወንዱ ሚሽራ ምንድናቸው? ሚዜዎች ማለት ነው። so እነዚህ ሁሉ ይሄዳሉ ማለት ነው። እሺ ከዛ እየገመትን እንሂድ። አበባ ያዦች አበባ ያዥ አበባ አላቀ ፈረንጅም አለው ግድ ነው አላቀው። እሺ so ስለዚህ that's like አበባ ምንድነው? ፍላወር። ብዙ ጊዜ የሚይዙት ወንዶች ናቸው ሴቶች? ህፃናት ሆነው ወንድና ሴታ
ኦኬ ብዙ ጊዜ እንደዛ ያደርጋሉ ግን ሴቶች ናቸው አብዛኛው ጊዜ ቡና እንትኑን አበባውን እየበተኑ የሚሄዱት ሶ ፍላወር ገርል ኦኬ ኦልራይት ሶ ፍላወር ገርል ከዛ ደግሞ እንትን የሚያቀብላል ከጩጮቹ ወይም ደግሞ ከሚዜው ቀለበቷን የሚያቀብላል ስለዚህ ቀለበት ማቀበል ደግሞ የሚባል አለ አይደል የሆነ አንደኛ ሚዜ ምናምን አታውቅም አላውቅም አንደኛ ሚዜ ነው በብዛት ቢይዘው ሪንግ ቢየር ናቸው like they just beer that means they bring the ring ማለት ነው ኦኬ ከዛ ላይ አስባለሽ አቀብለኝ ሲሉ ጠፍቶበት ማለት ግን ጩጮችም አሉ ወንድ ህፃናት ብዙ ጊዜ ይመረጣሉ ሰው like አበባው የሚበትኑ ሴቶቹ ናቸው ከዛ ደግሞ ሚዞ የሚመጡት ሪንግ ቢየርስ ደግሞ የሚባሉት ቀለበቱን የሚሰጡ ናቸው ማለት ነው ኦኬ ሰውየው ምን ይባላል ለምሳሌ ቄስ ሊሆኑ ይችላሉ ወይ በሃይማኖት ምናምን ወይ ደግሞ ዝም ብሎ like አሉ አይደል ትልልቅ ሰዎች ምናምን ሆነው የሚያጋቡ ሰዎች አሉ ፕሪስት the priest ምናምን ነው ግን የሰርግ ለብቻ ስም አላቸው ምን ይባላል አላውቅም ቄሱ ነው በቃ ቄሱ ናቸው ባርከው ምናምን ያጋቧቸው definitely ስለዚህ officiant እስቲ በለኝ officiant so ቃሉን በደም officiant so ስለዚህ the officiant ይባላሉ so እዛ ጋር ቃሏን ይዋት officiant ይላል CIA ነው so እዛ ጋር officiant እንለዋለን ማለት ነው ኦኬ alright እንትኖቹ አሉ ለምሳሌ እሳቸው እያነበቡላቸው ምን ይባባላሉ ይሳሳማሉ እያነበቡላቸው የሆነ አይዱ ምናምን የሚሏት ነገር አይዱ ሁለቱ አይዱ is like ምን ይባላል እሱ መሐላ ቃለ so wedding vows ናቸው ኦኬ the wedding vows alright so wedding vow ላይ የሁለቱም የሚባባሉት I do ነው አይደል ከዛ በኋላ ግን ምንድነው እስከ ለተሞቴ ምናምን አይደል በቃ ሞት ካልሆነ በቀር የሚለው ዘፈን ታውቃለህ በዛ አይነት እንትን ነው እንደዛ አይነት እንትን አይደል so like መጨረሻ ላይ ቃል የሚገባቡት ነገር አሉ so እሱ ነገር till days do us part okay till days do us part ሲበለው till days do us part so ስለዚህ ይሄን በደንብ አጥናው እሺ till days do us part ስታገባ ይጠቅማል እስከ ለተሞታችን ድረስ ምናምን so ከዛ ሰዎች ትልልቅ ሰዎች ሽማግሌዎች ምናምን ይሰበሰባሉ ምርቃት አለ አይደል ምርቃት ያው አይ ቲንክ በመናቀው ቃሉን ታውቀዋለህ መመረቅ ምንድነው blessing አይደል so there are blessings በቃ ትዳራችሁ እንትን ይሆናል አይደል so የአብርሃም ምናምን የሳራ ይሁን ሰው ሁሉ ይመርቃል ምናምን so that's it ስለዚህ የሰርግ ስነ ስርዓቱ ምንድነው የሚባለው wedding ceremony the ceremony ማለት ነው wedding ceremony ነው ከwedding ceremony በኋላ አለሽ ደግሞ like ሌላ በቃ ሁሉም ታዳሚው ምናምን ከሄደ በኋላ የቅርብ ዘመዶች ምናምን ሰብሰብ ብሎ ደግሞ የሚጨፍሩባት አለች ብዙ ጊዜ ጓደኞች ዘመድ ምናምን ነው አብሮ የሚሆኑ that's called reception ይባላል I was at the reception ካለ ነበርኩ እኮ እስከ መጨረሻው ድረስ እስኪ ቀወጥ ድረስ ምናምን የነበረው ላይ ይልሃል so that means the reception is ወይ ሆቴል ሄደው ነው ወይ እዛው አካባቢ ነው ምናምን የምታውቀው so the reception ይባላል good so ብዙ ጊዜ እነዚህን ቃላቶች እንጠቀማለን wedding ላይ okay ግን like there are also some kind of expressions that we use አይደል ወደዛ ምን እስቲ ልጠይቅ happily ever after I think ብዙ ጊዜ ሰምታታል ምናምን now they started to live happily ever after በምን በሰላምና በፍቅር በደስታ እስከ ዘላለም አብረው ኦኬ መኖር ጀመሩ wish ነገር ነው wish ነው happily ever after ነው so ስለዚህ በመጨረሻ ምናምን ላልና አይደል finally they start living ወይ ደግሞ they lived happily ever after so በሰላምና በደስታ በመናምን አብሮ መኖር ጀመሩ አይነት ነገር so happily ever after is just you know the kind of wishing ነው እንዲህ የሚሏትም ነገር አለች በስማም እነዚህ ሁለቱ ምናምን a match made in heaven ምን ማለት ነው these two are like a match made in heaven ከላይ የተሰሩ ኦኬ match made ጥንዶች ምናምን ልክ ነህ so ከላይ ነው በቃ ላይ እንትናቸው እንደዚህ ልክ ምንም ተፈታቸው በቃ you deserve each other ተባብለው በጣም ፍቅራቸውን ምናምን ለመግለጽ ነው how beautiful they are ምናምን ካፕሎቹን ለመግለጽ a match made in heaven ትላላችሁ ማለት ነው ኦኬ ከዛ you can see that like you know you just look at them like how beautiful they are forever looks good on these two እንላለን forever looks good on these two like አይደል so በቃ like forever የሚለው ቃል እነሱ ላይ ነው በቃ የሚያምርበት አቧይ ላይ ያያችሁ so አዲስ ተጋቢዎች ምናምን ካላችሁ የምመኝላችሁ እሱን ነው አዲስ ልታገቡ ያላችሁ ማለት ነው የተጋባችሁ ለዘላለም happily ever after ለማለት ያብቃችሁ እናመሰግናለን so these are the kind of vocabularies and words ማለት so ሌላው እንግዲህ
ቋንቋ ትምህርት ቤታችን አሁን የክረምት ትምህርት አለ ስለዚህ ክረምት ላይ በግሩፕ ክላስ በቪአይፒ ክላስ በአካል መታችሁ መማር የምትፈልጉ and at the same time ደግሞ በኦንላይን መማር የምትፈልጉ ምዝገባ ላይ ነን ያለነው we're doing በጣም አሪፍ የሆነ ፕሪፓሬሽን ክላሶችን እያዘጋጀንላችሁ ነው ስለዚህ መታችሁም ይሁን በስልክ እዛ ላይ ባለው ቁጥር መደወል ትችላላችሁ እዚህ ስር በመታዩትም ቁጥር ደውሉና ጠይቁን so we'll just have a package for 2 months ማለት ነው የሁለት ወር ፓኬጅ አለን እሱን ይዘንላችሁ ለክረምት እየተዘጋጀን ወይም ደግሞ እየጠበቅናችሁ ነው so call us and come thank you very much we'll see you next time bye